አንተን ረስተሃል ሌላ ወንድ ስታቅፍ። ዝቅ ሰምኛለሽ? አሁኑኑ ለሊሄድ እንዳለች ንገሪ። አረ ንጹህ ነኝ እኔ ስራ ይባባላችሁ ይወላሹ አፈን ዝጋሽ። እኔ እኮ ለሷ ብዬ ነው ያን ሁሉ መከራ አሳልፌ የመጣው። ሌባው ሰርቆኝ ሲሮጥ ሁለቱም ቁጭ ብለው እያዩ ነበር። ይሄ ደግሞ ምን አይነት እብድና ጨካኝ የሆነ ዘበኛ ነው? ያኔ እንደዛ ከበደልካት በኋላ አሁንም ልታሰቃያት ነው? ማሚ የትም አልሄድም፣ እዚህ በረንዳ ላይ ነው የመጣው። ስልኬን አምጣ። ይኸው አብቲ ስልክሽ። ሮማኔን ማንም ሲነካት ያመኛል፣ ይከነክነኝ። ረባክ እንደዚህ በቀላሉ ምን ታወቅ ይመስላል? ምንድነው በባዶ ሜዳ ገንዘብ በሌለበት ማሰብ? ይኸውልህ እኔ የለሁበት መጀናስቻለሁ። እሺ ጓደኛ ማለት እኮ ራስ ማለት ነው። ከዛሬ ጀመርኩ ዴቪዬ፣ አዲስ ነገር መጀመር እኮ አይከለከልም። አንተ የምር ለሊ ያለችበትን ቤት ታውቀዋለህ? ሁሉም ነገር ሰላም ነው። እሺ ካልክሽ ሰፈሩን የምትጠብቁት እናንተ ናችሁ። አግብታለች። እሱን ሰምቻለሁ እና ያን ሁሉ መከራ አሳልፌ የመጣሁት። ቆይ ዛሬ እዚህ ቤት ውስጥ መተህ ለሊ ያልክ ስትጮህ ትንሽ እንኳን አታፍርም? ከስንት ስቃይና መከራ በኋላ መተህ ስለሷ ፍቅር ለማውራት ትሞክራለህ? አንተ ጥላ ስትሄድ የኖረችበት የጨለማ ህይወት የተሰቃየችው ያዘነችውን መቻየህላትና ቆይ ዛሬ መተህ ለሊ ስትል ትንሽ እንኳን አታፍርም? በሰላም እየኖረች ያለችን ሴት ለመረበሽ ነው የመጣው? አዴ ባክሽ ኤላ ላይ አትጩይበት። ሰላም ጤነሽ። እኔ የምለው የፍቅር ስልክ ሲሰረቅ እዚህ ቆማችሁ እያያችሁ ነበር ነው ወይስ እጃችሁ አለበት? አረ እየሄድሽ በእናትሽ ምን ወንድምሽን ይዘሽ መተሽ እያስፈራራሽ ነው? እኛ ምን አገባን ያንቺ ስልክ ስለተወሰደ? ቆይ እኛ የሰረቅን ነው እንዴ ይመስልሽ? ዴቭ እቺ ታውቃትም እንጂ እኔ እኮ ስንት ችግር ተጋፍጬ እኮ ነው ላንተ ብዬ እኮ ነው የመጣሁት። አንተ ውጣ ምናምን ትላለህ እንዴ? አረ ይደብራል። ዳኒ ውጣ አልኩህ እኮ። ቆይ ስታየኝ ማምን ይመስላል እንዴ? ትሰማኛለህ? አንተ ሞክያች እህት መቼም ቢሆን አላምናችሁ። አሁን ውጣልኝ። ድጋሚ እዚህ ቤት ውስጥ እንዳትገባሽ ጨካኝ። እሺ እወጣላችኋለሁ። ይስፋችሁ የምትፈልገው ነገር። ቆይ ሲጀመር አንተ ማን ስለሆንክ ነው ሴት ልጅን መሀል አደባባይ ላይ አንቀ የምታስጨንቀው? ትንሽ አታፍርም እንዴ? እናንተ ጣልቃ አትግቡ። ምንም አላረጋትም። የለሊን አድራሻ ብቻ ነው የምጠይቃት። አንተ ትንሽ አይደብርም? ጭራሽ ስለለሊ ታወራለህ። አፋለክ ሲጀመር ብቻዋን ጥታት ሄድከው ማንም እንደሌላት እያወቀ አይደል እንዴ? እንዴ ቅብጥል ይሄ የጠፋው ኤላ ምናምን የሚባለው ልጅ አይደል እንዴ? እኔ እኮ ከዛሬ ውጪ ጭራሽ ሰራተኛዋ አደይ ክፍል 280 ተለቋል። ውዶችዬ እንግዲህ ኤላ እንዳያችሁት መጥቷል። ሊልየን አሳዩኝ፣ ሊልየን ላገኛት ትፈልጋለሁ እያለ እንግዲህ ይገኛል ማለት ነው። ውዶችዬ ኤላና ዶክተር ሄኒ ይተዋወቃሉ ማለት ነው። ውዶችዬ ፍቅር እንግዲህ ስልኳ ተመልሶላታል። አሊባባን እንግዲህ ቅምጥልና ኩኩሻ ደብድበውታል። ውዶችዬ ማዘሯ እንግዲህ ኪንጎን ተቆጥተዋለች። ለምን በዛው ጠፋ ብላ ተቆጥተዋለች ማለት ነው። ውዶችዬ እንግዲህ አበበ እንግዲህ የድሮ ፍቅረኛው እየረበሸችው ነው። ሮማን እንግዲህ ከአሹ ጋር ተጣልታለች። ውዶችዬ ቪዲዮውን እስከ መጨረሻው ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዝት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር አስቀምጡልኝ። ላይክ ሼር ኮፒ ሊንክ አርጉልኝ ፕሊዝ ፕሊዝ ፕሊዝ። ስወዳችሁ ላይክ እና ሼር ኮፒ ሊንክ አርጉልኝ ውዶችዬ። ባለፈው ክፍል እንዳየነው እንግዲህ ኤላ መጥቷል። ኤላ መጥቶ እንግዲህ አደይ ስትገባ ከቤት አደይ ከውጭ ቆይታ ወደ ቤት ስትገባ እንዲሁም ደግሞ ዳኒ ነበረ። እንደዛ ነበር የሚያቆመው ድራማ ማለት ነው ውዶችዬ። እንግዲህ ኤላ ሊልየን ላገኛት ትፈልጋለሁ፣ እባክሽን አደይ ያለችበትን አሳይ እያለ ይገኛል ማለት ነው። እንግዲህ አደይም በፍጹም ኤላ እሷን ያለችበትን ልነግርህ አልችልም። እሷ አንተ በሄድክበት ታይም በጣም ተሰብራ በጣም ብዙ የማይታለፉ ቀናቶችን አሳልፋለች። ከዛም በኋላ ደግሞ ህይወቷን እንትን የሚላት ሰው አግብታ አሁን ህይወቷን በጥሩ ሁኔታ በደስታ እየመራችና እየኖረች ነው ያለችው። ስለዚህ እባክህን ህይወቷን እንድትበጠብጥ አልፈልግም። ምናልባት ይሄ ቤትህ ነው፣ እኔ ለቅቄ ልወጣ እችላለሁ፣ ካለዛ ግን እባክህን ከዚህ አካባቢ ብትርቅ ይሻላል በማለት እንግዲህ አደይ በማስጠንቀቂያ ነግረዋለች። እንግዲህ ኤላም ነገሮችን እንትን በማለት የአደይ መልካምነት በመመልከት እባክሽን አደይ ከዚህ ልትወጪ አይገባም፣ አትውጪ፣ ነገር ግን እኔ ሆቴል ስለያዝኩኝ ከዛ ሄዳለሁ፣ ነገም ዛሬም ወይም ከነገ ወዲያም ደውለሽ ሊሊ ያለችበት እንደምታሳውቂኝ ተስፋለኝ፣ ስለዚህ አሁን እሄዳለሁ በማለት እንግዲህ ትቷት ወጥቷል ማለት ነው። እንግዲህ አደይም ጨንቋት አሁን ለሊሊ ልንገራት ወይስ አልንገራት፣ ደውላት ወይስ አልደውላት፣ አይ አሁን ደግሞ ባሳልደውላት ብቀር ሌላ ሰው ቢነግራትስ ወይስ ደግሞ መንገድ ላይ ቢገናኙስ እያለች እንግዲህ 2-3 ሆድ ሆና እያምሰለሰለች ትገኛለች። በስተመጨረሻ ግን ውዶችዬ
በስተመጨረሻ እንግዲህ ቁጭ ብላ ራሷን እያዳመጠች ትገኛለች ማለት ነው ውዶችዬ። እንግዲህ ኤላ ሻንጣውን ይዞ ወጥቷል። ሻንጣውን ይዞ ከወጣ በኋላ መንገድ ላይ ፍቅርን አግኝቷት እንግዲህ መጀመሪያ ዳኒን አግኝቶታል። ዳኒን ካገኘው በኋላ እንግዲህ ቤዛ ሲወጣ አናግረው ከውስጥ አደይ ስላለኝ ምናልባት ላይ ነግር ይችላል፣ ስለዚህ ከውጭ ሆነ ሲወጣ አናግረው ብላ ስለነገረችው ከውጭ እንግዲህ ሲወጣ ጠብቆ ዳኒ አውርቶታል። ያደይ ማለቴ ሊልያ ያለችበትን እኔ እነግርሃለሁ፣ አጣርቼ ደርስበትና እኔ አሳውቅሃለሁ፣ ስለዚህ የምታደርግልኝ ግን ምን ታደርግልኝ ይሆን ብሎ ጠይቆታል። እንግዲህ እየፈለግከውን ነገር ሁሉ አደርግልሃለሁ፣ ነገር ግን እሱ ያለችበትን ከነገርከኝ ነው ካሳየኝ ነው በማለት እንግዲህ ቃል ገብቶለታል ማለት ነው። ከእሱ ጋር ከተለያየ በኋላ እንግዲህ በድጋሚ ፍቅርን አግኝቶታል። ፍቅርን ካገኘ በኋላ ደግሞ በግድ አደይ ያለችበት ማለቴ ሊልያ ያለችበትን ታሳየኛለች ብሎ አንቆ ጉሮሯን ሲያለፋት ነበረ። ነገር ግን ፍቅር ደግሞ ለልዬ እንግዲህ ያንተ አይደለችም፣ ህይወቷን አዲስ ህይወቷን ጀምራለች፣ ስለዚህ እዋክህን ዝም ብላ አትድገም እያለች እንግዲህ ስትለው ነበረ። በፍጹም እሱ ደግሞ በጣም ተናዶ ስለነበረ አንቆ ጉሮሯን ሲያለፋት ነበረ። ከዛም እንግዲህ ሊልየና ማለት ኩኩሻና ቅምጥል ደርሰው እንግዲህ አስጥለዋታል። ከዛ ከቅምጥልና ከኩሻ ጋር ደግሞ ያው ሲሳፈጥ ነበረ። ምን ፈልገ ነው አሁን ሊሊን ለመስፈር ነው የመጣ ወይስ ምን ልታደርጋት ነው? እሷ የራሷን ህይወት ወንድሜን አግብታ እየኖረች ነው በማለት እንግዲህ ቅምጥል ነግረዋለች። ከዛም ወንድሜና ያልሽው ማነው? እሱን ላገኘው ፈልጋለሁ፣ እሷንም ላገኛት ፈልጋለሁ፣ የኔ ንግስት ናት፣ እኔ ነው ማገባት እንጂ ማነው የሚያገባት ወንዱ እያለ እንግዲህ እየፎከረ ይገኛል ማለት ነው ውዶችዬ። ከዛ ቅምጥልና ኩኩሻ እየለፈለፉ እሱ እንግዲህ ታጥቷቸው ሄዷል ማለት ነው ውዶችዬ። በጣም ከባድ ነው እንግዲህ አሊባባ የፍቅርን ስልክ ሰርቆ ሲሯሯጥ እንግዲህ ፍቅር ደግሞ ዴቭና አፋልገኝ በማለት እንግዲህ ከነዲያመንድ ጋር ውሰደኝ ብላ ከነዲያመንድ ጋር ሄደው ሲጠይቁ ነበረ። ነገር ግን ዲያመንድ ደግሞ በፍጹም እኛ አላየንም፣ እኛ አንቺ ስልክ ሲሰረቅ ቆመን ነበር፣ የታውቀን የታይተን እያለ እንግዲህ ሲላት ነበረ። በስተመጨረሻም እንግዲህ ፍቅር ከዴቭ ጋርም በቃ ዴቭ እንግዲህ ሂጂ ብሎ ከላካት በኋላ እሷ መንገድ ላይ እየሄደች እንዳለ አሊባባንና ኩኩሻና ቅምጥል አሊባባን ይዘው እያስፈራሩት ነበረ። ምን ሆነ ነው የምትሮጥ? ምን አድርገ ነው? ምን ወንጀል ሰርተ ነው? እባክን ዝፈንልን፣ እባክን ጨፍርልን እያሉ ሲያስጨፍሩት ነበረ። ከዛም እንግዲህ ፍቅር ደርሳ ስልኩንም ተቀብለዋለች ማለት ነው። እንግዲህ ስልኩን ተቀብለሻል፣ ጥፊ ከዚህ ግድም በማለት እንግዲህ እሷንም አባረዋታል ማለት ነው ውዶችዬ። እንግዲህ አሊባባ ነገሮችም የስርቆትም ሳይሳካለት ጭራሽ ጨፍር ብለው ሲያስጨፍሩት ነበረ ማለት ነው ውዶችዬ። በጣም ከባድ ነው እንግዲህ ኪንጎና ዲያመንድ ለብቻቸው ቁጭ ብለው ቅምጥልንም ትቷት ይገኛል ማለት ነው። ምክንያቱም እየጮኸችበት አላስቀርብ ካለችው እንዴት ምን ማድረግ እንዳለበት ግራ ስለገባው ዝም ብለው ቁጭ ብሎ ይገኛል ማለት ነው። እንግዲህ ማዘሯ አግኝተው እባክህን ኪንጎ ምን ሆነ ነው? በሰላም ነው? እባክህን ጭራሽ ከቤት እኮ መምጣት ቀረ። በፍጹም እንደዚህ ነው እንደሚደረገው? መተህ እንኳን እኔን ማናገር አትችልም? እሷ ፊት ብትነሳ እኔን ለምን አላናገርከኝም እና አላስማማዋቸውም? በማለት እንግዲህ ተቆጥተዋለች። እንግዲህ ኪንጎን በጣም ይቅርታ ማዘሯ እመጣለሁ በቃ ማለት እንግዲህ ነግሯት ተመልሷል ማለት ነው። እንግዲህ ማዘሯም ልጆቿን ልትጠይቅ ሊልየና ባቡሬን ናፍቀውኛል በማለት እንግዲህ ወደ እነሱ እየሄደች ትገኛለች ማለት ነው። እንግዲህ ሊልየና ባቡሬ ወደዚህ ድራማ ይምጡልን እያለን ናፍቀውናል እያለን ኮሜንት ላይ እናስቀምጥላቸው ውዶችዬ። እንግዲህ ዶክተር ሄኒና ዶክተር እዩ እንግዲህ አሁንም እንትን እያሉ ይገኛሉ ማለት ነው። ባለፈው ክፍል እንዳያችኋቸው አሹ አባሯቸው ስለነበረ እንግዲህ ዶክተር ሄኒ እንትኑን ዱላውን ቀምሶ መጥቷል ማለት ነው። ከዛም እንግዲህ አርፈ ቁጭ በል እያልኩ አንተ ዝም ብለህ ነው እኮ ሲጀመር ያ አሹ የሚባል ሰውዬ በጣም ኃይለኛ ሰውዬ ነው እያለ እንግዲህ ዶክተር እዩ ሲነግረው ነበረ። ከዛም እንግዲህ ዶክተር ሄኒ ደግሞ እስኪ ስለ ሩታ ንገረኝ፣ ምን አይነት ሰው ናት? ምን አይነት ልጅ ናት? ጸጉሯ ረዥም ነው ምናምን እያለ እንግዲህ ሲል ነበረ። እሱም እንግዲህ አርፋ ብትቀመጥ ይሻላል፣ የዚህ ሀገር ሴቶች ኃይለኞች ናቸው እያለ እንግዲህ ዶክተር እዩ ሙድ ዞበት ነበረ ማለት ነው። እንግዲህ ዶክተር እዩ አደይን ሊረሳት አልቻለም። እንግዲህ እንዴት አድርጌ ነው እስኪ የዴቭ ሆና ማየት የምችለው? እንዴት ነው ሁሌም እንደዚህ ሳያት እንደዚህ የሆንኩኝ? እንዴት ነው ይህን ቀንም አልፈው እያለ እንግዲህ ራሱን እያወቀሰ ይገኛል ማለት ነው። ከዴቭ ፈንቅሌ ከዴቭ ቀምቼ እንዳላገባት እንዴት ብዬ? ምን አይነት ህሌና ነው ይሄን አይነት? ኧረ ምን አይነት አስተሳሰብ ነው እያለ እንግዲህ ራሱን እያምሰለሰለ ይገኛል ማለት ነው።
ውዶችዬ እንግዲህ ኤላ ለዶክተር ሄኒ ደውሎለታል። እንግዲህ ዶክተር ሄኒና ኤላ እንግዲህ በካናዳ ባሉበት ታይም ይመስለኛል ታሞ ስለነበር ኤላ በዛ ምክንያት መሰለኝ የሚገናኙትና እንግዲህ ደውሎ ወደ እሱም እንዲመጣ አድርጎት ሊያደርገው ነው ማለት ነው። ሎኬሽን እልክልሃለሁ እና ትመጣለህ ካለሁበት እያለ ሲለው ነበረ ማለት ነው። ውዶችዬ ምናልባት እንግዲህ ኤላ ሊሊን ትቶበት የሄደበት ምክንያት ምናልባት ታሞ ሊሆን ነውን? አይዶኖ ብቻ እንግዲህ ቀጣይ ክፍል ይቀርባል ማለት ነው። ለማንኛውም አበበ እንግዲህ የድሮ ፍቅረኛው እየረበሸችው ትገኛለች። የድሮ ፍቅረኛው እንግዲህ 10 ጊዜ እየደወለች እባክን አውራኝ እያለችው ትገኛለች። ከዛም እንግዲህ ሄሉ ምን ሆነ ነው ፊትህ ሁሉ እኮ ተቀያየረብኝ፣ ምን ሆነ ነው የኔ ውድ እያለች እንግዲህ እሱን ማባበል ጀምራለች። ነገር ግን እሱ ደግሞ በፍጹም ፊቱን አጥቁሮ ነበረ ማለት ነው። ደህና ነኝ ይላል እንጂ ነገር ግን ፊቱ ትክክል አልነበረም። ለማንኛውም ውዶችዬ የዛሬው ክፍል እንግዲህ ከብዙ ትንሹ ይህን ይመስላል። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ቪዲዮን ላይክ ሸር አድርጉልኝ። መልካም ምሽት።